بسم الله الرحمن الرحيم. الحمد لله رب العالمين، والصلاة بسم الله والسلام الرحمن على الرحيم. رسول الله صلى الله عليه وسلم. وبعد، በመቀጠል ፍቅህ ሰፊነቱ ነጃ ከባለፈው ትምህርት የቀጠለ ፈስሉን ለይነው አልማኡ ውሃ ቀሊሉን ወከሲሩን። አልማኡ ውሃ የሚባለው እንደ እስልምና አስተምረው ውሃ ለውዱእ የምንገለገልበት ውሃ ለማለት ነው። ቀሊሉን ጥቂትና ወከሲሩን ብዙ በመባል ይከፈላል። ለውዱእ የምንዘጋጅበት ውሃ ጠሃራ ነው ወይስ አይደለም ተብሎ ለማለት በሁለት ይከፍሉታል። ቀሊል ጥቂት የሆነው ውሃና ወከሲር ብዙ የሆነው ውሃ የሚባለው መጠናቸውን ለመናገር የፈለገ ርዕስ ማለት ነው። አልማኡ ሲል እንግዲህ ይህ አባባል በዚህ መልኩ ሲያነበው አልን ጨምሮ ማለት ነው። ይህ አነባበብ አልሙፍረዱ አልሙሐላ ቢአል ይባላል። እንደዚህ በዚህ መልኩ ሲመጣ ሙፍረድ ቃሉ ሙፍረድ ሆኖ ነገር ግን በአል በሚመጣበት ጊዜ የኩን ይሆናል። ሚን ሲየግል ዑሙም ይባላል። ዑሙምነትን የሚያመላክት አይነት ማለት አልማኡ ሲል አጠቃላይ ማለት ነው። ውሃዎች የሚለው ዑሙምነትን ያሲሳል ማለት ነው። እሺ እሱም አሉ አልቀሊሉ እንግዲህ ወደ ትንታኔ ሲገቡ አልቀሊሉ ጥቂት የሚባለው ውሃ መጠን ወይም ደግሞ ለውዱእ የማይበቃው ውዱእ ለማድረግ የማይበቃው ጥቂት የሚባለው የውሃ መጠን ምን ያህል ነው ሲባል ማዱነ አልቁለተይኒ ማዱነ ያነሰ የሆነ አልቁለተይን ቁለተይን የሚባለው መጠንን ያነሰ የሆነ ቁለት የሚለው እንግዲህ ቃል ምንድን ነው ሲባል ጃራ ወይም ደግሞ ጋን ወይም ደግሞ ትልቅ የሆነ እንስራ ይባላል። ቁለት ይህ እንግዲህ ቁለ እንስራ ይሄ እንስራ የሚባለው በሀጀር ሀገር በየመን በሚሰራው እንስራ መጠን ማለት ነው ሲታይ ቁለተይን የሚለው ደግሞ ሁለት ቁላ ነው ማለት ነው። ማዱነል ቁለተይን ሲል ከሁለት እንስራ መጠን ያነሰ ውሃ ከሆነ ጥሩ። ከሁለት እንስራ መጠን ያነሰ ውሃ የሚባለው ምን ያህል ነው ሲባል ወደ ሊትር ስንቀይረው 192 ሊትር ይባላል። 200 ሊትር ይባላል። የተለያየ የሆነ ቀውል አለ። 194 ሊትርም ይባላል። ይህ እንግዲህ ትንሹ የሚባለው ነው። ቁለተይኑ ማለት ነው። ሁለት እንስራ መጠን የሚባለው ይሄ ነው። ትልቁ ከሆነ ግን ከዚህ በላይ የሆነው ማለት ነው። እሺ ትንሹ ይሄ ከሆነ ነጃሳን ይሸከማል ወይስ አይሸከምም? 200 ሊትር ውሃ ነጃሳን ይሸከማል ወይስ አይሸከምም? እንደ ሻፊዕዮች ኢዛ በለገል ማኡ ቁለተይኒ ለም የሕሚል ልኸበተ የሚል ሐዲስ ይዘው ውሃ የሁለት እንስራ ጋንን የደረሰ እንደሆነ ነጃሳን አይሸከምም
በማለት ይሄዳሉ። ኢዛ በለገል ማኡ ቁለተይን ውሃ ሁለት ቁላ የሁለት እንስራ መጠን ያህል የደረሰ እንደሆነ ለም የሕሚል ኸበተ የሚለው የዚህን ሐዲስ መፍሁሙን አንደርስታንዲንጉን ይዘው ሁለት ቁለት ከሆነ ነጃሳን አይሸከምም ነው። ከሁለት ቁለት በታች ከሆነ ግን ማለት ነው አንደርስታንዲንጋቸው የሚረዱት ከውሱ በታች ከሆነ ግን ነጃሳን ይሸከማል የሚለው ነው፣ በመፍሁሙ በመሄድ ማለት ነው። እሺ የዚህን ሐዲስ ኢዛ በለገል ማኡ ቁለተይን ለም የሕሚል ኸበተ የሚለውን መፍሁም ይባላል። እሺ ወልከሲሩ ብዙ የሚባለው ደግሞ የውሃ አይነት ቁለታኒ ሁለት ቁለት ነው ወይም ሁለት እንስራ ያህል ነው። ፈአክተሩ ከዛ በላይ የሆነ የሁለት የእንስራ ያክልና ፈአክተሩ ከዛ በላይ ከሆነ ይሄ ምን ይባላል? ብዙ የሚባለው የውሃ መጠን በመባል ይታወቃል። አልቀሊሉ አሉና ሻፊዒያዎች ትንሹ የሚባለው ውሃ መጠን ቅድም የጠቀስነው የተነጀሱ ይነጀሳል። ቅድም የጠቀስነው ጥቂት የሚባለው መጠን የውሃ መጠን የተነጀሱ ይነጀሳል፣ ነጃሳ ይሆናል። ነጃሳ መሆን ይችላል ወይም ሊሆን ይችላል ቢውቁዕ ነጃሰቲ ፊሂ ቢውቁዕ በሚያርፍበት ጊዜ በዛ መጠን ላይ በሚወድቅበት ጊዜ ወይም በሚያርፍበት ጊዜ አነጃሳቲ ነጃሳ የተባለ ፊሂ በዛ ላይ ማለት ነው ምን ይሆናል? ይነጀሳል። ወኢለም የተገየር ያ ሁለት እንስራ የሚባለው ማለት ነው ነጃሳ ወድቆበትም ቢቀየርም ባይቀየርም ምኑ ውሃ እንግዲህ ሶስት ባህሪያቶች አሉት። ውሃ አዘ ኔቸር እንደተፈጥሮ ሶስት ባህሪያቶች አሉት። ውሃ ከለር አለው፣ ውሃ ሽታ አለው፣ ውሃ ወጣዕም ጥፍጥናም አለው። እነዚህን ነገሮች አዝሎ ነው የሚሄደው። ነጃሳ ወድቆበት ማለት ነው። ወኢለም የተገየር ባይቀየርም እንኳን ሲል ከነዚህ ከሶስቱ ባህሪያቶች አንዱ ባይገኝበትም ለማለት ነው። ዝም ብሎ ነጃሳ ካረፈበት ቅድም ጥቂት ውሃ የሚባለው የውሃ መጠን እሱ እንዲሁ ዝም ብሎ ነጃሳ ስላረፈበት ይነጀሳል ይሆናል ማለት እያሉ ነው ያለ። ይነጀሳል ነው የሚሉት። ይህንን ይዘው ማለት ነው። ወልማኡ አልከሲሩ ብዙ የሚባለው የውሃ መጠን ደግሞ ላ የተነጀሱ ነጃሳ ሊሆን አይችልም። ወይም ተነጅሷል ይህ ውሃ ለውዱእነት አይበቃም አይባልም። ብዙ የሆነው መጠን ማለት ከ200 ሊትር በላይ የሆነው የውሃ መጠን ተነጀሰ አይባልም። ኢላ ኢዛ ተገየረ ጣዕሙሁ ኢላ ብቻ ሲቀር መቼ ነው? ኢዛ ተገየረ የተለወጠ እንደሆነ ጣዕሙሁ ወይም የውሃው ጥፍጥና ከተለወጠ ካየ ነው። አው ለውኑሁ ወይም የውሃው ከለር ተለውጦ ካየ ነው። አው ሪሑሁ ወይም የውሃው ሽታው ተለውጦ ካየ ነው እንጂ ብዙ የሚባለው የውሃ መጠን ከ200 ሊትር በላይ ያለው ውሃ ነጃሳ ገብቶበታልና ነጃሳ ሆኗል ብለን አንጠቀምበትም አንልም።
ምንድነው ፋይንድ አውት ማድረግ ያለብን መፈለግ ያለብን ከነዚህ ሶስቱ ነገራቶች አንዱም ካልተገኘበት ውሃው ስቲል ያኔ ለውዱእነት እንጠቀምበታለን፣ ነጃሳ አይደለም። ቅድም ግን ከዚህ መጠን ያነሰ ከሆነ ግን ትንሹ የሚባለው ውሃ ማለት ነው ከዚህ መጠኑ ብቻ ስላነሰ ነጃሳ ስለወደቀበት ውሃነቱን ለውዱ አንጠቀምበትም። ምን ይሆናል ማለት ነው? ተነጀሰ ይባላል ማለት ነው። ከሶስቱ ባህሪያቶች አንዱ እንኳን ቢገኝበትም ማለት ነው። እሺ ጥሩ ወደ ማሊኪያ መዝሀብ በምንሄድበት ግን ውሃ የሚባለው መጠን ማለት ነው ሁለት ቁለት ሞላም ወይም አልሞላም ሁለት የእንስራ መጠን ያክልም ውሃ የሚባለው 200 ሊትር ሞላም አልሞላም ነጃሳ ከገባበት አይነጀስም የሚል ነው። አትኦል የመጨረሻ የመጀመሪያው አቋማቸው ሙሉ ለሙሉ የማን የማሊኪያዎች መረጃቸውም የሚወስዱት ደግሞ ዑሙም የሆነውን ሐዲስ ዑሙም ማለት ጀነራላይዝ የሚያደርግ የሆነ ሐዲስ አለ። እሱም ምንድነው? አልማኡ ላ ዩነጅሱሁ ሸይኡን አልማኡ ውሃ የሚባለው ላ ዩነጅሱሁ ሸይኡን ውሃ የሚባለው ምንም የሆነ ነገር ሊነጅሰው አይችልም። ውሃ እንዳጠቃላይ ምንም የሆነ ነገር ሊነጅሰው አይችልም የሚል ዓም የሆነ ሐዲስ አለ። ጀነራላይዝ የሆነ ሐዲስ አለ። አካታች የሆነ አለ። እንግዲህ ከዛ ምን ይላሉ? ኢላ ኢዛ غلب على لونه أو ريحه أو طعمه ተግባብተናል አለ። መቼ ነው ይሄ ነገር እንትን ሆነ የሚባለው? ውሃው ተነጀሰ የሚባለው መቼ ነው? ሽታው ላይ፣ ከለሩ ላይ ወይም ጣዕሙ ላይ ይኸው እሱን የሚያሸንፍ የሆነ ነገር ውሃውን የሚያሸንፍ ነገር የመጣ ጊዜ ብቻ ነው እንጂ ውሃ እንዳጠቃላይ መጠኑ ይሄ ነው ወይም መጠኑ ይሄ ነው ስለተባለ አይነጀዝም ብለው ዓም የሆነ ሐዲስ ይዘው ይሄዳሉ። እና እንግዲህ ሻፊዒዎች ይህንን ሐዲስ ነው እንግዲህ ሻፊዒዩን يعني يخصصون الحديث العموم የሚለው ይህንን ነው እንግዲህ خاص አድርገው عموم የሆነውን ሐዲስ خاص ያደርጉታል። በምን يعني الماء لا ينجسه شيء سبسيل بحديث بالطيب له حديث مفهوم يا حديث ምንድነው መፍሁሙ? ከዛ ሐዲስ መፍሁም የወሰዱት ከቀጣይ ካለው ሐዲስ አንደርስታንዲንግ ምንድነው የሚለው? اذا بلغ الماء قلتين لم يحمل الخبث ውሃ ቁለተይን የደረሰ እንደሆነ ነጃሳን መሸከም يعني ምንድነው አይችልም የሚለው በዚህ ሐዲስ መንጡቅ ወይም በዚህ ሐዲስ መፍሁም خاص ያደርጉታል ማለት ነው። ተخصيص ያደርጉታል። እንግዲህ ይሄ ሻፊዒዎች ነው። ማሊኪያዎች ግን በመናይበት ጊዜ ግን ሞላም ሁለት ቁለተይን ሞላም አልሞላም ውሃ አይነጀስም የሚል አይነት እንዳለ ጥርቅም አድርገው ነው የሚዘጉት ማለት ነው። والله اعلم። እንግዲህ አሁን ወደ ቃዒዳው ስንሄድ ግን ቃዒዳው ምንድነው? ቃዒዳ ፍቅህያ اذا تعارض المنطوق والمفهوم ايما يقدم ሲባል يقدم المنطوق منطوقنا مفهوم تعارض በሚያደርጉበት ጊዜ የሐዲሱ መንጡቅና የሐዲስ መፍሁም ተዓሩድ በሚያደርጉበት ጊዜ መንጡቅ የሚባለው የመጀመሪያው ቅድሚያ ይሰጣል ማለት ነው። እሺ
هذا فصل لينው ቀጣይ ርዕስ ሙጂባቱል ጉስሊ ሙጂባቱል ጉስሊ የሚባሉት ትጥበትን ግዴታ የሚያስደርጉ ነገሮች ሻወር ሊያስወስዱ የሚችሉስ ግዴታ ነገሮች የሚያስደርጉ ነገሮች ስድስት ናቸው። ስድስት አይነት ነገሮች ግለሰቡ የፈጸመ እንደሆነ ሻወር እንዲወስድ ያስገድዱታል። ሶስቱ እንግዲህ ወንዱም ላይ ሴቱም ላይ ሶስቱ ከነዚህ ከስድስቱ ሶስቱ ወንዱም ላይ ሴቱም ላይ አብረው የሚጋሩበት የሆነ ነው። ሌሎች የተቀሩት ደግሞ ሶስቶች ደግሞ ሴቶች ብቻ ኻስ የሚሆኑበት አይነት ሂደት ነው። አንደኛው ትጥበትን የሚያስወጅብ ነገር ምንድነው? ኢላጁል ሐሸፈቲ ኢላጅ ማለት ማስገባት ነው። አልሐሸፈቲ ክርክራት የወንዱ ክርክራት ፊልፈርጂ ፈርጅ በሚባለው ብልት በሚባለው በሴት ኦርጋን ላይ ሂዶ የገባ እንደሆነ ክርክራቱ ማለት ነው። የወንዱ ብልቱ ጫፍ ክርክራት አለው። ያ ብቻ ሂዶ እዛ ሴቷ ብልት ውስጥ ከገባ ትጥበት ያስወጅባል። አሁን ይሄ በሁለቱ ይገኛል። በሁለቱም በወንዱም በሴቱም እሱ ማስገባ እሷም ተቀበለችም ቢሆንም ምንድነው ትጥበት ይወጅብባቸዋል። ሐሸፋው የፈለገ የወንዱ ሐሸፋ ራሱ የተቆረጠ ቢሆንም የተቆረጠውን ሐሸፋ እንኳን አንስታ ብታስገባም ምን ይሆናል ማለት ነው? ትጥበት ይወጅብባታል። ሁለተኛው ወኹሩጁል መንይ ወኹሩጁ መውጣት ነው። አልመንይ የመንይ የፈሳሽ መውጣት የፈሳሽ መውጣት ወንዱም ፈሳሽ አወጣ ሴቷም ፈሳሽ አወጣች ባይ ኤኒ ሚንስ በምናምንም ይሁንም በምንም ይሁንም ትጥበት ያስወጅባል። ትጥበት ያስወጅባል። ይሄ ሁለቱም ጋር ይገኛል። ወልሐይዱ ከዛ በኋላ ደግሞ ሐይድ የሚባለው ነው። ሴቶች ኻስ የሆነበት ነው። የወር አበባ ያፈሰሰች እንደሆነ ሴት ልጅ ትጥበት ይወጅብባታል ማለት ነው። ሌላኛው አራተኛው ወኒፋሱ ውልደት የወለደች እንደሆነ ሴት ልጅ ውልደት የወለደች እንደሆነ ትጥበት ይወጅብባታል። ስትወልድ ደም ይፈሳታል፣ ትጥበት ይወጅብባታል። ሌላኛው ወልዊላደቱ ዊላዳ የሚባለው በመውለዷ ብቻ ራሱ ኒፋስ ማለት የውልደት ደም ማለት ነው። የውልደት ደም አፈሰሰች አሁንም ይወጅብባታል። ወልዊላደቱ ከወለደች ደግሞ ትጥበት ይወጅብባታል። ወልመውቱ ሞት ደግሞ ሁለቱም ወንዱም ሴቱም ሲሞቱ ትጥበት ምን ይሆናል? ይወጅብባቸዋል ማለት ነው። ሌላው ኢብኑ ሻፊዒ መዝሀብ የልጅ መውለድ ከዘር ፈሳሽ መውጣት ጋር እኩል ደረጃ ላይ ያስቀምጡታል። ይህ ግን በመረጃ ሳይሆን ያው በአቅል የሆነ አካሄድ ነው። የልጅ መውለድ ከዘር ፈሳሽ መውጣት ጋር ስናስቀምጠው ላዚም يحتاج إلى دليل። እሺ ግልጽ ነው አይደለም? የመጨረሻው ርዕሳችን የሚሆነው ፈስሉን ለይ ነው። ፍሩዱል ጉስሊ አሁንም ደግሞ የትጥበት ፈርዶች ወይም ማዕዘናቶች ትጥበት ራሱን የቻለ ግዴታ እንደመሆኑ ማዕዘናቶች ደግሞ አሉት። ማዕዘን አለው። ልክ ውዱእ ግዴታ ነው፣ ማዕዘናቶች አሉት። ፍሩድ بمعنى አርካን ሩክን። የትጥበት ማዕዘናቶች ኢስናኒ ሁለት ናቸው። ማዕዘናቶች የመጀመሪያው ሰውየው ሊታጠብ ሲነሳ መጠበቅ ያለበት አንየቱ መነየት መቻል አለበት። ይነይታል። ንያን በተመለከተ ባለፈ አይተናል። ንያ ማለት
እንደ እስልምና ሁሉም ስራ በንያ ነው። በንያ ነው ሂሳቡ የሚሰጠው። ንያ መመዘኛ ነው። ንያ ቀልብ ውስጥ የሌለ ሰው ያልነየተ ሰው ትጥበቱን ሊያስወጅ፣ ለምሳሌ ትጥበት በሚታጠብበት ጊዜ ሰውየው ንያው ምንድን ነው? ሴክሹዋል ግንኙነት ያደረገ ሰው ወይም ደግሞ ክርክራቱን ወስዶ ያስገባ ሰው ወይም ደግሞ መንይ ያስወጣ ሰው፣ በሌላም አቅጣጫ በተለያየ አቅጣጫ ያስወጣ ሰው ምን ሆናል ማለት ነው? ጀንቧል ነው የሚባለው። ስለዚህ መታጠብ አለበት። በሚታጠብበት ጊዜ የሚነይተው ንያ ምንድን ነው? ነጃሳውን የተነጀሰውን ጀናባነቱን ለማንሳት ከሆነ ንያው ሲታጠብ ጀናባው ተነስቷል ይባላል። ተነስቷል ጀናባው። አለበለዚያ ግን ሳይነይት ዝም ብሎ ቢታጠብ ንያው አልተገኘም እና ጀናባውም አልተነሳም፣ ታጥቧል። ነገር ግን መስገድ ወደ ዒባዳ መግባት አይችልም። ስለዚህ ንያው መገኘት አለበት። ንያው ምንድነው? ጀናባ ማንሳት የሚለው መገኘት አለበት። ስለዚህ ንያ በሁሉም ስራ ላይ ውዱ ሊያደርግም የሚፈልግም ሰው ቢሆንም ሲነይት የሚያደርገው ውዱ እጆቹን፣ ፊቶቹን፣ እግሮቹን የሚያጥፋቸው ነገሮች በሙሉ እንደ ተፈጥሯዊ ስናያቸው ትጥበት ናቸው። ነገር ግን ዒባዳና ወደ ዒባዳ የሚቀይራቸው የሆነው በአክሽን ድርጊት ምንድነው ከተባለ ግን ንያው ነው። ስለዚህ ንያው ዒባዳ ላድርግ ነው ውዱ ማድርገው ካለ በውስጡ ይሄ ትጥበት ወደ ሃይማኖታዊ የሆነ አምልኮ ይቀየርለታል ማለት ነው። ስለዚህ አንየቱ ንያ ግድ ይላል። ሁለተኛው ደግሞ ወተዕሚሙል በደኒ የሚታጠብ ሰው ሁለተኛው ማዕዘን መጠበቅ ያለበት ወተዕሚሙ ማዳረስ መቻል አለበት። አልበደኒ አካል የሚባለውን እንግዲህ በደን የሚባለው እንደ አስሉ እንደ መሰረቱ ይሄ በደን የሚለው ቃል የራስ አካልን አያጠቃልልም ተብሏል። እዚህ ቦታ ላይ ግን የተፈለገው ራስንም አብሮ የጭንቅላት ፓርትንም አብሮ የሚያጠቃልለው የሆነው ስም ነው የተፈለገው። ስለዚህ ወተዕሚሙ ማዳረስ ነው። ሲያጥብ ግለሰቡ አልበደኒ ሙሉ አካልን ማዳረስ አለበት። ቢልማኢ በውሃ ሙሉ አካሉን በሙሉ ያዳረሰ መሆን አለበት። አፍንጫውን፣ አንሙላውን፣ እነዚህ የመሳሰሉት አጥቆችን፣ እነዚህን ፈልፈል ነገሮች በሙሉ ካዳረሰ ምን ይሆናል ማለት ነው? ግለሰቡ ትክክለኛውን ትጥብ ታጠበ ይባላል ማለት ነው። የትክክለኛውን ትጥበት ማዕዘናቶቹን ጠበቀ ይባላል ማለት ነው። هذا وصلى الله وسلم على نبينا محمد وعلى آله وصحبه أجمعين.